የግጥም ወርስ የመሲህ ባሮች ሆይ የመሲህ ባሮች ሆይ አንድ ጥያቄ አለን፣ የተረዳው ካለ መልሱን እንሻለን። ጌታ ግፍ አቅቶት ሰዎች ከገደሉት አለቃ ከተመ የታለ አምላክነት? ሰዎች የሰሩትን በሱ ላይ ሲያደርሱ ጌታ ግብራቸውን ፈቅዶ ነው በራሱ። እንዲህ ከሆነማ ምንኛ ታደሉ፣ ፍቅሩን ይቸራሉ ፍቃዱን ሲሞሉ። ባደረሱት ሁሉ አልፎ ከተከፋ እንግዲህ ምን ይባል አይሉ ከኮሰሰ ኃይላቸው ከሰፋ። ግን እንጠይቃለን ምላሽ አትፈጉ፣ ማለባበስ ይቅር ይመለስ በወጉ። ፈጣሪዋን አታ ዓለም ስትዋትት ሰው ወደ ማን ነበር የሚያስበው ጸሎት? ፍጡር ፈጣሪውን ካፈር ሲያደባየው ሰባቱን ሰማያት ማን ነበር ያቆመው? ምስማር ተቸንክሮ ሲያሸልፍ ፈጣሪ ዓለም ቀርቶ ነበር ያላስተናባሪ። የሰማይ መላእክት ምንኛ ለገሙ እጁን ተቸንክሮ ዋይታውን ሲሰሙ። እንጨቱም ታምር ነው አቅሙ መቋቋሙ፣ አምላክ ያክል ነገር ችሎ መሸከሙ። ስለቱስ ጭካኔው ብረቱ ምስማሩ፣ አካሉን ሰንጥቆ ስቃይ ማሳደሩ። ጉድበሉ ይሄን ጌታ ባዩድ የሚረታ ማጅራቱን ታንቆ ታስሮ የሚመታ። ዋላስ ራሱ ነቃ ከሞት አንሰራራ፣ ወይስ ጌታ አገኘ ሕይወት የሚዘራ? ጉድበሉ ለቀብር ጌታን አቅፎ ለያዘ፣ የባሰም ሆዳለ አምላክ ያረገዘ። 9 ወር ታሽጎ ሲኖር በጨለማ አይድ እየተጋተ ደም እየተቀማ። ብልት ቀዶ ወጣ አቡሹ ሕፃኑ፣ አፉን ለጡት ከፍቶ አቤት ማሳዘኑ። አስቡ ይሄን አምላክ ሲጠጣ ሲበላ፣ ከዚያም ያስገባውን ሲያስወጣ በሌላ። ጌታዬ ከፋለ ከነሳራ ቅጥፈት፣ አላዬ ከፋለ ከነሳራ ቅጥፈት። ሁሉም ይጠየቃል ለቀባጠረበት። የመስቀል ባሮች ሆይ ግራ ገባኝ እኔ፣ ያሽቀነጠረው ሰው ጽድቅ ነው ኩነኔ። ማቃጠል ሰባብሮ ፍቃዱን ጨምሮ፣ ህሊና ከዚህ ውጪ ይፈርዳል አይምሮ። አምላክ አቅም አንሶት ለተጠፈረበት፣ ሰባብሮ እንደማቃጠል ጭራሹን አምልኮት። እውነትም እርጉም ነው ለምንስ ይዘንጋ፣ በመሳለም ሳይሆን በእግር ይሰጥ ዋጋ። ለተዋረደበት ጌታ ከነነፍሱ፣ አንተ ካመለከው የሱ ላይ የነሱ። ጌታን ስላዘነ ከሆነ አክብሮቱ፣ ያስታውሻልና ቅርጻ ቅርጹ ቢሆን እንጂ እንጨቱ፣ መስቀሉ ከጠፋ ስንት ዓመታቱ። እንዲህ ከሆነማ ሂሳቡ ቀመሩ፣ ለመስገድ አትቦዝን ለየመቃብሩ። ያስታውሳልና ነገረ ስራቱ፣ ጌታ ካፈር በታች ለነበረበቱ። የመሲህ ባሪያ ሆይ ንቃ ተረጋጋ፣ ይሄ ነው እውነታው ካልፈስከው ሜጋ። የመሲህ ባሪያ ሆይ ንቃ ተረጋጋ፣ ይሄ ነው እውነታው ካልፈስከው ሜጋ። እውነት ጌታ ሞቷል። ጌታ ፍጥረታቱን በችሎታው ፈጥሮ፣ ከሊቅ እስከ ደቂቅ በውበት ሰድሮ። ሰው ሆነ አጋንንት ሲመጣ ወደ ዓለም ለአንድ ዓላማ ነው ሌላ ነገር የለም። ይሄ በእንዲህ እንዳለ ከፊሎች አመፁ፣ እንጨትን በመጥረብ አምላክን ቀረጹ። ከክብር ሰውነት ካስተሳሰብ ልቀት፣ ወደ ታች ወርደው ለዘላለም ውድቀት። ከጌታ ትእዛዝ ውጪ እጅግ በጣም ዘቅጠው፣ በሸይጣን መራብ ውስጥ በመግባት ተንጠው። ጌታችን ተወግሯል ተሰቅሏል ይላሉ፣ በየጎዳናው ላይ ደፍረው ያወራሉ። እንጨት ተሸክመው ምንጣፍን በማንጠፍ፣ በጭብጨባ ድምቀት እውነትን ለማጠፍ። ወላሂ ይገርማል የሚሰሩት ስራ፣ የእምነት መረቦች ሁሉ ነው ፈጠራ። በእጅ ፎቶ ሰርቶ ጌታ ነው ይልሃል፣ የጌታ እናት ብሎ ያመላክታል። ወላሂ ስራቸው ይዘገንናል። የጌታ ምስል ፎቶ አንተ ከሰራህ፣ በአምላክ ላይ ደፍረህ ቅጥፈት ካወራህ፣ አንተ ማነህና ማን ብዬ ልጥራህ? ጌታ አቅም አጥቶ ሰው ከደበደበው፣ ምራቅ እየተፋ አይሁድ ከሰደበው፣ ቀጥቅጦ ሲያበቃ ከእንጨት ከሰቀሉት፣ በቃ ጌታ አይደለም ምንድነው የምትሉት? ግን እስኪ ልጠይቅ መልስ ሰጪ ባገኝ፣ አላህ በችሮታው ሙስሊም ካደረገኝ። ጥያቄ ያኔ ጌታ ሞቶ ከመሬት ሲቀበር እስኪነሳ ድረስ ዓለም እንዴት ነበር? እንዴት ነበር ሰማይ? መውደቁ ይቅርና አልተንቀጠቀጠም? መደርመሱ ቀርቶ ምድር አልተናቀም? መበተኑ ቀርቶ ተራራ አልሰመጠም? ታዲያ ፈጣሪ በፍጡር ሲሰቀል ተወግሮ፣ ዓለም ያለ አምላክ ማን ያስቆመው ደፍሮ? ፍጥረታቱን ጥሎ ጌታ ሞትን ሲቀምስ፣ ሰማይና ምድር አልተተራመሰም? ጁማ ቀን ሞቶ እሁድ እስኪነሳ እንዴት ነበር ዓለም ከአሳ እስከ እንስሳ? የቤብስ ላይ ነዋሪ የባህር ውስጥ አሳ ግን እንዴት ነበረ ጌታን የገደሉት? እግር እጁን አጠናክፈው አስረው የሰቀሉት። እውነት ጌታ ሞቷል? የዓለም ፈጣሪ በሰዎች ተመቷል? ተወግሯል? ተሰቅሏል? እጅግ ተሰቃይቷል? እስኪ መልስ ስጡን።
እውነት ጌታ ሞቷል እስኪ መልስ ስጡኝ እውነት ጌታ ሞቷል ይሄን ይመስላል አመሰግናለሁ زينب هي البنت الكبرى لرسول الله يا رسول صلى الله عليه وسلم تلك لجنات يدخل إليها أبي العاص ابن الربيعة ورسوها كنال ويطلب من النبي أن يتقدم إليها نبي يتزوجها يا جبات اندمي فلقنا للسم اندي أسردولت فقال النبي صلى الله عليه وسلم النبي صلى الله عليه وسلم قالوا فقالوا أن تأيقاتها فإن أذنت أزوجك كتقبلت السوان درهالو اسمع أدمت النبي يقول أستأذنها النبي صلى الله عليه وسلم فقالوا أن تأيقاتها له قالوا لا يريد النبي أن يجبر ابنته النبي لجاتشو السوان نتاقوا مسجد الفلقهم لا يجوز لك شرعا أن تجبر ابنتك أنت لجهن أسجده أن تدرات شريعة أو أفقد لهم ممن لا تطيق كما تفلقوا سوقار لا يجوز لك إلا إذا رأيت أن في زواج اسكالا يدرس لتسجدات أفقد لهم كزيه لجقار قابتش مفتصموا ضررا في دينها يهدني ولا يتشجري ميامت أمهنون اسكالا يدرس ضررا في عقيدتها بأكيد ولا يتشجري ميامت أمهنون فيحق لك أن يهن تتدخل كايه بمحلة قبا يقبال لأنه صاحب دين لكن ليس دين معه بدن بيازة سونو نقر جن بجو جنزب اللوم وتجبر ابنتك على ألا تتزوجه لجيه للتاقبات كلكلاتها له يهل أنت عيبك الله يأتي رجل فاسق إهوانا سو لاقباتي متقال يشرب الخمر متت يتقال وابنتك لجيه تريد السن الزواج مقبات تفلقالج يحق لك أن تقف كولي أمرها لتسقمات أن تمنعها. الجبال لتكلكلات على فنة ألبه لكن أن يأتي لها شاب مسكين نقر صالح. جن ملكامي هنا لجلي قباتي متقال دق هنا شاب يريد العفاف يريد كبري الزواج مفلق وطأتنو قابتشان مفلق والله لأنه ليس ابن قبيلة نقر جن السويق آياتشن سوا دلم ليس من نسبنا كقوساتشن استم أدلم نحن أصحاب مال وتجارات ገንዘብ ያለው አይደለም ንግድም ሀብትም ያለው አይደለም وهذا رجل ግን እሱ مسكين መልካም የሆነ ሰው ነው وهي እሷ تريده ልታገባው ትፈልጋለች لا يجوز لك أن تجبرها እዚህ على ላይ አንተ ልትከለክላት አይበቃልህም النبي صلى الله عليه وسلم قال ነብዩ ሰለላሁ ዐለይሂ ወሰለም ፍቃዷን እጠይቃታለሁ አሉ فذهب النبي صلى الله عليه وسلم ነብዩ إلى زينب ሰለላሁ ዐለይሂ ወሰለም ወደ ዘይነብ ጋር ሄዱ قال إن أبا العاص يريد አበል الزواج አስ ሊያገባሽ ይፈልጋል يريد الزواج منك አንቺን ለትዳር ይፈልግሻል አሏት فلم تجب لكنها ضحكت አልመለሰችም ነገር ግን ሳቀች واحمر وجهها ፊቷ ቀላ وكان سكوت المرأة يومها ያኔ እሷ ዝም ማለቷን ወዳለች أنها تريد ማግባት الزواج ትፈልጋለች فتزوجت አገባች لكن ነገር ግን كم من الناس من ጉዳዩ يتزوجون ከማግባት ላይ ብቻ አይደለም القضية هي ما بعد الزواج ካገባህ በኋላም ነው حينما تبدأ ፈተና الفتن መሞከር ሲጀምርህ وتبدأ الاختبارات መፈተን ትጀምራለህ وتبدأ المشاكل ችግር ይጀምርሃል أما عن الزواج ለማግባት ብቻ ከሆነማ فكل الرجال يريدون ሁሉም الزواج ወንድ ማግባት ይፈልጋል لكن ليس كل الرجال ነገር ግን أوفياء ሁሉም ወንዶች ታማኝ አይደሉም كل النساء يريدن ሁሉም الزواج ሴቶች ማግባት ይፈልጋሉ ولكن ነገር ግን ليس كل النساء ሁሉም ሴቶች يضحين من أجل أزواجهن ለባሎቻቸው መስዋዕትን መክፈል አይችሉም الآن بدأت አሁን የፈተና ጊዜ ጀመረ مرحلة صعبة تزوجها አገባት فبدأت مرحلة የፈተና صعبة ጊዜ ጀመረ بعث النبي ነብዩ ተላኩ زواج زينب من أبي ዘይነብ العاص አበል አስን ያገባችው كان قبل بعثة ነብዩ النبي ከመላካቸው በፊት ነበር الآن بعث النبي አሁን ነብዩ ተላኩ فدخل أبي አበል العاص አስ على ወደ زينب ዘይነብ መጣ فقالت له يا أبا ለሱ العاص አለችው አንተ አበል አስ إن الله አላህ قد بعث أبي نبيا አባቴን ነብይ አድርጎ ልኮታል إن الله አላህ قد بعث أبي نبيا አባቴን ነብይ አድርጎ ልኮታል وأنا لا أكذب أبي እኔ أبدا ደግሞ መቼም አባቴን ውሸት አልለውም فقال لها እሷ አላት هلا ለኔ عذرتيني ይቅር ትይኛለሽ قالت بما أعذرك يا አለች أبي العاص ለምንድነው ይቅር የምልህ አንተ አበል አስ قال أخشى أنني إذا እኔ أسلمت ከሰለምኩ ያስፈራኛል قال عني أهل قريش أنني أسلمت የቁረይሽ ሰዎች እኔን ለሚስቱ ብሎ ሰለመ ይሉኛል فهو ما رضي ይሄን ደግሞ እኔ አልፈልገውም قال أخشى أن يقال غير دينه ለሚስቱ ብሎ ሃይማኖቱን ቀየረ መባልን እፈራለሁ فهلا عذرتيني ለኔ ይቅር ስትይኛለሽ إلى المرأة التي እሷ ضحت ይህንን በጽናት ታገሰች لكنها تريد أن ነገር تضحي ግን መታገስ መፈለጓ لأمر ستعرفه ወደፊት ለምታውቀው ነገር ነው قالت አለችው يا أبا العاص አንተ አበል አስ وإن لم أعذرك أنا እኔ فمن ይቅር سيعذرك ካላልኩህ ማን ይቅር ይልሃል يا أبا العاص አንተ አበል አስ إن لم أعذرك أنا እኔ ይቅር ካላልኩህ ማን ይቅር ይልሃል الآن بعدها ከዛ በኋላ መስለም አልፈለገም رفض
أن يسلم قالت له هل لك أن تسلم قال سلم አለችው መስለም አልፈልግም አላት جاء الآن موعد አሁን ሂጅራ ጊዜ መጣ اختبار ثاني ሁለተኛው ፈተና بعد بعثة النبي ነብዩ ከተላኩ በኋላ ስደት ሆነ فذهب ዘይነብ ወደ ረሱላህ ሄደች وأذنت أن تبقى مع زوجها በስደት ወቅት ከባሏ ጋር እንድትቆይ ያስፈቀደቻቸው ثم اختبار ثالث ከዛ ሶስተኛው ፈተና جاء بعد ذلك ከዛ በኋላ የብድር ዘመቻ መጣ وإذا أبي ያን العاص ጊዜ አበልአስ يقف في በግንባር مواجهة ተሰለፈ مع جيش ከቁረይሾች ጦር ጋር لقتال النبي صلى الله عليه ነብዩ وسلم ሰለላሁ ዐለይሂ ወሰለም ለመፋለም أي اختبار هذا ምን አይነት ፈተና ነው ይሄ تزوجها قبل ከኢስላም الإسلام በፊት አገባት جاء الإسلام እስልምና መጣ جاء النبي صلى الله عليه وسلم ነብዩ بدين ሰለላሁ ዐለይሂ جديد. ወሰለም አዲስ በሆነ ዲን መጡ طمس كل الجاهلية قبل በፊት ذلك የነበረውን ጃሂልያ አጠፉ والآن هو في معركة ليواجه النبي አሁን እሱ ነብዩ ለመፋለም ዘመቻ ገብቷል ከዛም በኋላ አልሰለመም وإذا بزينب ያኔ تبكي ዘይነብ ስታለቅስ وإذا بزينب تبكي ያኔ وتقول ዘይነብ ስታለቅስ ትላለች ጌታዬ ሆይ እኔ እፈራለሁ أن أفقد أبي أو أن ييتم አባቴን ولدي እንዳላጣው ወይ ልጆቼ የቲም እንዳይሆኑ ثم رفعت يديها إلى ከዛም السماء እጇን ወደ ላይ አንስታ አለች اللهم انصر ጌታዬ أبي አባቴን አሸናፊ አድርገው ባሌንም ጠብቀው اللهم انصر أبي ጌታዬ አባቴን አሸናፊ አድርገው ባሌንም ጠብቀው وإذا بعدما تنتهي المعركة ጦርነቱ ካበቃ በኋላ وإذا بأبي العاص يؤسر አበልአስ ወደ አላህ መልእክተኛ ምርኮኛ ሆኖ መጣ أي اختبارات ምን هذه አይነት ፈተና ነው ይሄ ምን አይነት ፈተና أسر زوجها ባሏ በአላህ መልእክተኛ ምርኮኛ ሆነ ماذا صنعت قالت كافر قالت ምን አደረገች ካፊር ነው አለች እተዋዋለሁ አለች وإذا بها تبحث عن شيء እሷ ያኔ የሆነ ነገር ትፈልጋለች ለአበልአስ ሂዲያ ለመስጠት وكان معروف ይዛኔ يوما ይታወቃል أنهم كانوا ምርኮኞች يفتدون ካሳ ይከፍሉ الأسرى ነበር أي أنهم كانوا يضعوا شيئا የሆነ ነገር ይሰጣሉ የሆነ ነገር ያቀርባሉ فيفتدوا به በሱ الأسرى ምርኮኛውን ያስለቅቃሉ فأرادت አሁን الآن ዘይነብ زينب ፈለገች أن تفتدي ለባሏ بزوجها أبي العاص አበልአስ ካሳ ለመክፈል فأرادت أن تبحث وأن ፈለገች تبحث አሰሰች فما وجدت إلا عقد የኸርጃ قديم አምባር بخديجة ከሆነ ውጭ ሌላ አላገኘችም فأخذت العقد وأرسلته إلى رسول አምባሩን الله ያዘችና ወደ አላህ መልእክተኛ አበልአስን ለማስለቀቅ ካሳ ላከች فلما مر عليه አምባሩ ወደ እሳቸው ሲደርስ نظر إليه ወደ እሱ ተመለከቱ وقال والله إن هذا عقد خديجة በአላህ ይሁንብኝ ይሄ የኸድጃ አምባር መሆኑን አውቃለሁ والله هذا عقد በአላህ خديجة. ይሁንብኝ ይሄ የኸድጃ አምባር ነው أنا أعرف እኔ ያውቀዋለሁ من الذي ማን أرسله ነው የላከው قالوا أرسلته ዘይነብ ናት የላከችው አሉ أرسلته ዘይነብ زينب ናት የላከችው لتفتدي بأبي العاص. ለአበልአስ ካሳ ለመክፈል فطلب النبي من الصحابة أن يفدوه ነብዩም ከሷሃቦች የሚከፍልለት ፈለጉና ምርኮኛውን ለቀቁት فأطلقوا سراحه ምርኮኛውን ለቀቁት ثم أخذ النبي العقد ከዛም ነብዩ አምባሩን ያዙና ወደሱ ይመለከታሉ وهو يعيد ذكريات خديجة አምባሩ የኸድጃን ትዝታ ያስታውሳቸዋል أرسله مع أحد الصحابة وقال አንዱን له ሷሃባ እንዲህ ብለው ላኩት أعطه لزينب وقل ለዘይነብ ስጣትና ብለህ ንገራት إن أباك يقول አባትሽ لك ላንቺ ይልሻል لا تفرطي بعقد በኸድጃ አምባር ድንበርን አትለፊ بعدها جاءت ከዛ በኋላ ትእዛዙ መጣ لرسول الله ለአላህ መልእክተኛ وهنا الاختبار በጣም الأعظم ትልቁ ፈተና أن يفرق بين المسلم ሙስሊሞችና والكافر ካፍሮች እንዲነጣጠሉ የሚያዝ إذن لابد أن ያኔ يفرق. መለየቱ ግድ ሆነ وإذا كان الأمر من ትእዛዙ الله ከአላህ ሲሆን فلا بد أن يطبق في بيت النبي قبل ከሌላው بيوت ቀድሞ النبي. በነብዩ ቤት ተፈጻሚ መሆን አለበት حتى ولو كان زوج البنت ትዳሩ الكبرى የነብዩ لرسول الله. ትልቋ ልጅ ዘይነብ ቢሆን እንኳ قال يا أبا العاص إني أريد አንተ أن አበልአስ እኔ ላወራህ ፈልጋለሁ አሉት قال يا أبا العاص አንተ አበልአስ አሉት إن الله قد أمرني أن أفرق بين አላህ المسلم والكافر ካፍሮችና ሙስሊሞችን እንድለያይ አዞኛል فهلا رددت علي ልጅ ابنتي ለኔ አትመልስልኝም رد علي ልጅ ለኔ ابنتي መልስልኝ قال أرد እመልሳታለሁ አለ فعاد ተመለሰ أبي العاص አበልአስ إلى زينب ዘይነብ ጋር قال يا زينب
አንቺ ዘይነብ አላት أريد منك الرحيل እንድትሄጂ ፈልጋለሁ إلى بيت والدك يا ወደ رسول الله ቤተሰቦችሽ ወደ ረሱላህ قالت وما ذاك يا أبا አለችው ምን ነካ አንተ አበልአስ قال يا زينب አንቺ ዘይነብ አላት إن الله قد أمر نبيك أن يفرق بين المسلم አላህ ነብይሽን ካፊርና ሙስሊምን እንዲለያይ አዝዞታል فقالت له يا أبا ለሱ አለችው አንተ አበልአስ هلا أسلمت እስልምናን አትቀበልም تخيل معي 20 سنة አስቡት 20 ዓመት ታግሳለች صابرة على أمل أن እንዲሰልም ስትጥር አሳልፋለች 20 سنة صابرة 20 ዓመት ከካፊር ጋር ታግሳለች على أمل أن يسلم አበልአስ እንዲሰ